ሰላም ጤና ይስጥልን የክንፋን መረጃ ቤተሰቦቻችን እንደምን ቆያችሁ? አሜሪካ በየዓመቱ የምታካሄደውን የዲቪ ሎተሪ አቆመች። አይስ በመካከለኛው ምስራቅ የነበረውን ድጋፍ እያጣ ከመጣ ወዲህ በአፍሪካ የተለያዩ ሀገራት ውስጥ እግሩን እያስገባ ነው። በምዕራብ አፍሪካ ሀገራት ከ12000 በላይ የሚደርሱ ተዋጊዎች ያሉት አይስ በጎረቤት ሀገር ሶማሌ ውስጥ ይንቀሳቀሳል። እነሆ አሁን ደግሞ አደገኛ ታጣቂ ቡድን ወይም አይስ በምዕራቡ ዓለም ዳግም እየተጠናከረ ይሆን ወይ በሚል ርዕስ ቢቢሲ ዘለግ ያለ መረጃ ይዞ ወጥቷል። እኛም ክንፋሞች መረጃውን ይዘንላችሁ መጥተናል። መረጃዎቻችን ሁልጊዜም በፍጥነት እንዲደርሳችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ የደወል ምልክቱን በመጫን ጀምሩ። አሜሪካ በየዓመቱ የምታካሄደውን የዲቪ ሎተሪ አቆመች። ፕሬዝዳንት ዶናልድ ትራምፕ ባለፈው ሳምንት በብራውን ዩኒቨርሲቲ በተፈጸመ የጅምላ ጥቃት 2 ሰዎች መገደላቸውን ተከትሎ የአሜሪካን የግሪን ካርድ ሎተሪ ወይም ዲቪ አገዱ። ጥቃቱን ፈጽሟል ተብሎ የተጠረጠረውና ሐሙስ ዕለት ሞቶ የተገኘው ፖርቹጋላዊ በአውሮፓውያኑ 2017 ዲቪ ሎተሪ አሸንፎ ወደ ሀገሪቱ የገባ ሲሆን ግሪን ካርድም ተሰጥቶታል። የሀገር ውስጥ ደህንነት ሚኒስቴር የሆኑት ክሪስቲን ኖም በዚህ አስከፊ ፕሮግራም አሜሪካውያን ከእንግዲህ እንዳይጎዱ ለማረጋገጥ በሚል ትራምፕ በሰጡት መመሪያ መሰረት የቪዛ መርሃ ግብሩ ለጊዜው እንዲቆም መደረጉንም ተናግረዋል። የአሜሪካ ባለስልጣናት ተጠርጣሪው የ48 ዓመቱ ክላውድ ኔቪስ ቫላንቴ በዚህ ሳምንት መጀመሪያ ላይ የማሳቹሴት የቴክኖሎጂ ተቋም ፕሮፌሰር ኑኖ ሉሬንም ገድሏል ብለው እንደሚያምኑም ተናግረዋል። የዲቪ ሎተሪ ፕሮግራም በአሜሪካ በስደተኝነት በቂ ድርሻ ላላገኙ አገራት ዜጎች በየዓመቱ 50,000 ቪዛዎችንም ይሰጣል። ይህ ደግሞ የአሜሪካ ዜግነት ለማግኘት በርም ከፋሽ ነው። ኖም በማህበራዊ ሚዲያ ላይ ትራምፕ ቀደም ሲል በኒውዮርክ ከተማ 8 ሰዎች በጭነት መኪና ተገጭተው ከተገደሉ በኋላ ፕሮግራሙን ለማስቆም ታግለዋል ብለዋል። ኖም እንዳሉት የኡዝቤኪስታን ተወላጅ የሆነው ሳይፋሎ ሳይፋል የኢስላሚክ ስቴት ደጋፊ የሆነና ለተፈጸመው ጥቃቶች በርካታ የዕድሜ ልክ እስራት የተፈረደበት ግለሰብ በዲቪ አንድ ፕሮግራም መሰረት ወደ አሜሪካ ገብቷል። ኃላፊው የፕሮግራሙን መቋረጥ ይፋ ያደረጉት በብራውን ዩኒቨርሲቲ ጥቃት ፈጽሟል የተባለው ኔቭስ ቫላንቴ በሳሌም ኒው ሃምፕሻየር በሚገኝ መጋዘን ውስጥ ሞቶ ከተገኘ ከጥቂት ሰዓት በኋላ ነው። ፖሊስ ግለሰቡ ሕይወቱ ያለፈው ራሱ ላይ በመተኮስ ባደረገው ጉዳት ሊሆን እንደሚችልም አስታውቋል። ፖሊስ ከህዝብ የተላኩ የቪዲዮ ማስረጃዎችና ጥቆማዎችን በመጠቀም መርማሪዎቹ ወደ መኪና ማከራያ ከላከ በኋላ የተጠርጣሪውን ስም ማግኘት መቻሉንም ይፋ አድርጓል። ለ6 ቀን ያህል ግለሰቡ ሲፈልግ የነበረው ፖሊስ በስተመጨረሻ ተፈላጊው ግለሰብ በዚህ ስፍራ እንደሚገኝ ማረጋገጥ ችሏል። አንድ ሻንጣና 2 የጦር መሳሪያዎች ከተጠርጣሪው አስክሬን ጎንም ተገኝተዋል። በአቅራቢያው ባለ መኪና ውስጥ የተገኘ ቁሳቁሶች ከብራውን ዩኒቨርሲቲ ከተሰበሰበው ማስረጃ ጋር ተመሳሳይ መሆናቸውን የሮድ ላይን ጠቅላይ አቃቤ ሕግ ፒተር ኔርሆን ተናግረዋል። የብራውን ዩኒቨርሲቲ ፕሬዝዳንት ክሪስቲና ፓክሰን እንዳሉት ኔቭስ ቫላንቴ ስመጥር በሆነው ትምህርት ቤት ተመዝግቦ በፊዚክስ የዶክትሬት ዲግሪውን ለማግኘት እየተማረ ነበር። ከብራውን ጋር ምንም አይነት ግንኙነት እንደሌለው ጨምረው ገልጸዋል። ባለስልጣናቱ እንዳሉትም ኔቭስ ቫላንቴ ሰኞ ዕለት የ47 ዓመቱን የማሳቹሴት ኢንስቲትዩት ወይም MIT ፕሮፌሰር ኑኖ ኤፍ ጎሜስ ሎሬስን ከፕሮቪንስ 80 ኪሎ ሜትር ርቀት ላይ በሚገኘው ብሩክሊን በሚገኘው ቤታቸው ተኩሶ ገድሏል ብለውም ያምናሉ። ሁለቱም ሰዎች በ1990ዎቹ ወደ መጨረሻ ላይ ፖርቹጋል በሚገኝ አንድ ዩኒቨርሲቲ ውስጥ ተምረው እንደነበረም ፖሊስ አስታውቋል። ሁለቱም ሰዎች በ1990ዎቹ መጨረሻ ላይ በፖርቹጋል በሚገኝ አንድ ዩኒቨርሲቲ ውስጥ ተምረው እንደነበረም አስታውቋል። ባለስልጣናቱ እንዳሉት የተጠርጣሪው ተሽከርካሪ በደህንነት ካሜራ መታየቱንና በብራውን ዩኒቨርሲቲ የሚገኝ አንድ የዓይን ምስክር ከሰጠው ቃል በመነሳት ተጠርጣሪው ወንጀሉን መፈጸሙን ማመናቸውንም ተናግረዋል። ይኸው መኪናም ፕሮፌሰሩ በጥይት ከተገደሉበት ቦታ አቅራቢያም ታይቶ ነበር። ባለስልጣናቱ ለሁለቱም ጥቃቶች ለመፈጸም ምክንያት የሆነው ጉዳይ ይፋ አላደረጉም። በአውሮፓውያኑ ታህሳስ 13 2025 አንድ ታጣቂ በብራውን ዩኒቨርሲቲ የምህንድስና ትምህርት ክፍል ህንፃ ውስጥ በመግባት ተኩስ ከፍቶ 2 ተማሪዎች ሲሞቱ ሌሎች 9 ደግሞ ቆስለዋል። አደገኛው ታጣቂ ቡድን አይኤስ በምዕራቡ ዓለም ዳግም እየተጠናከረ ይሆን? ባለፈው ሳምንት በአውስትራሊያ በአንድ የባህር ዳርቻ ላይ የተፈጸመው አስከፊ ጥቃት በኢስላሚክ ስቴት ወይም አይኤስ ሮታ ዓለም ምክንያት የተነሳሳ ይመስላል ብለው የሀገሪቱ ጠቅላይ ሚኒስቴር ከተናገሩ በኋላ የኢስላሚክ ስቴት ቡድን ዓለም አቀፍ ትኩረት ስቧል። የሱኒ ሙስሊም የሆነው ታጣቂ ቡድን 15 ሰዎችን ሕይወት ለቀጠፈው ጥቃት ኃላፊነት አልወሰደም። ይሁን እንጂ ፖሊስ ጥቃቱ በተፈጸመበት አካባቢ በተገኘ ተሽከርካሪ ውስጥ በቤት ውስጥ የተሰሩ የአይኤስ ባንዲራዎች ከተቀጣጣይ ፈንጂዎች ጋር ተገኝተዋል ብለዋል። ጥቃቱን በመፈጸም አባትና ልጅ ተጠርጥረው መለየታቸውንም ተገልጾ አባቱ በጥቃቱ ወቅት በፖሊስ ጥይት ሲገደሉ ልጁ ክፉኛ ቆስሎ በ15 ሰዎች የግድያ ወንጀል ክስ ተመስርቶበታል። በአውስትራሊያ የተፈጸመው ጥቃት አይኤስ በምዕራባዊ ዓለሞች ላይ ጥቃቶችን ለማቀነባበር ወይም ለማሳካት ከመሞከር ወደ ኋላ አለማለቱን የሚያስታውስ ነው። ይህ ጥቃት ተፈጽሞ የቡድኑ ስም ዳግም መነጋገሪያ የሆነው ከአውሮፓውያኑ 2017 ጀምሮ በሶሪያና በኢራቅ የሚገኝ የካሊፎቶች ወይም ግዛቶች ካጣበት ጊዜ ጀምሮ ተጽዕኖ በእጅጉ ከቀነሰ በኋላ ነው። አይኤስ በባንዲ
ባህር ዳርቻ ላይ 15 ንጹሃን ከመገደላቸው አንድ ቀን አስቀድሞ በሶሪያ 2 የአሜሪካ ወታደሮች መገደላቸውን ተከትሎ ደጋፊዎቹ በማህበራዊ ሚዲያ ላይ ደስታቸውን ከመግለጻቸው በስተቀር ዝም ብለዋል። አሜሪካ በሶሪያ ግድያውን የፈጸመው የአይኤስ ተልዕኮ የተቀበለ ግለሰብ እንደሆነም ተናግራለች። በጂሃድ ላይ አተኩራ የምትሰራው የቢቢሲ ሞኒቶሪያል ባልደረባ ማይን አላሚ ፈጽሞ ያልጠፋ ነገር ተመለሰ ብሎ ማውራት አይቻልም ትላለች። ጥቃቶችን ያለ ጊዜው የኢስላሚክ ስቴት ተግባር አድርጎ መፈረጅ ለስህተት እንደሚጋልጥም ታስጠነቅቃለች። እንዲህ ማድረግም የቡድኑን ትክክለኛ አቅም ከማሳየት ይልቅ ፕሮፓጋንዳውን ሊያቀጣጥል እንደሚችልም አስጠንቅቃለች። አይኤስ ከፍተኛ ደረጃ ላይ ደርሶ በነበረበት ወቅት ግብር በመሰብሰብ በትምህርት በሃይማኖታዊ ፖሊሲና በጤና አጠባበቅ ስርዓት ራሱን እንደ አንድ መንግስት አድርጎ በማቅረብ የሶሪያንና የኢራቅ ሰፊ ቦታዎችን ያስተዳድር ነበር። ነገር ግን በ2019 ከ70 በላይ ሀገራት ያቀፈው በአሜሪካ የሚመራው ጥምረት ካሸነፈው በኋላ መሪው ራሱን አጥፍቷል። አላሚን እንደምትለው የቡድኑ መስራችና መሪ አቡበከር አልባግዳዲ በ2019 በአሜሪካ ጥቃት ወቅት ራሱን ማጥፋቱን ተከትሎ ቡድኑ ቅቡልነት የበለጠ ተዳክሟል። ከዚህ ጊዜ ጀምሮ አንዳቸው መሪዎች ተቀባይነት ማግኘት ወይም ዝነኛ መሆን እድል አልነበራቸውም። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት እንዳስታወቀው በአሁኑ ወቅት በሶሪያና በኢራቅ እስከ 3000 የሚደርሱ የአይኤስ ተዋጊዎች አሉ። በተቃራኒው ቡድኑ በአውሮፓውያኑ 2014 ካሊፍት መመስረቱን ካወጀ በኋላ በ10 ሺዎች የሚቆጠሩ የውጭ ተዋጊ ቡድኖች ለመቀላቀል ሲጎርፉ ነበር። አላሚን የአይኤስ ጥንካሬ እየቀነሰ መምጣቱን የሚያሳይ ሌላ ምልክት የጥቃቶቹ መጠን መሆናቸውንም ትናገራለች። ቡድኑ በ2010 አጋማሽ ላይ በሶሪያ በኢራቅና በምዕራቡ ዓለም ለተፈጸሙ በርካታ ከፍተኛ ጥቃቶች ኃላፊነት ወስዷል። አሁን በአብዛኛው የሚተማመነው በትናንሽ ጥቃት ፈጽሞ በመሸሽ ላይ ነው ትላለች። ስለዚህ በምዕራቡ ዓለም አልፎ አልፎ የሚፈጸሙ ጥቃቶች በአብዛኛው ከማዕከሉ በሚደረግ ማስተባበር ሳይሆን በአይኤስ ዓላማ የተነሳሳ የሚፈጸሙ ናቸው ትላለች። ባለፈው ዓመት የካራሳን ፕሮቪንስ ወይም አይኤስኬፒ በመባል የሚታወቀው የአይኤስ የአፍጋኒስታን ቅርንጫፍ በጥር ወር በኢራን ወደ 100 የሚጠጉ እንዲሁም ከሁለት ወር በኋላ በሩሲያ ወደ 150 የሚጠጉ ሰዎች ከተገደሉ ጥቃት ጋር በተያያዘ በዓለም አቀፍ ደረጃ ዜና መሆን ችሏል። በተጨማሪም በአውሮፓ ውስጥ ጥቃቶችን በማሴር የተጠረጠረ ሲሆን አብዛኞቹን ከሽፈዋል። ይሁን እንጂ የኤስኬፒ በዚህ ዓመት በከፍተኛ ሁኔታ በመዳከሙ በአፍጋኒስታን እንኳን ጥቃቶችን ለመፈጸም ተቸግረዋል። በአሁኑ ወቅት በአይኤስ ስም የተፈጸሙ አብዛኞቹ ጥቃቶች የሚገኙት ከሰሃራ በታች ባሉ የአፍሪካ ሀገራት ውስጥ ነው። በኢኮኖሚክስ እና ሰላም ተቋም የታተሙ የ2025 ዓለም አቀፍ የሽብርተኝነት መረጃ ጠቋሚ ሪፖርት መሰረት አይኤስ እና ተባባሪዎቹ በ2024 በ22 ሀገራት 1805 ሰዎች ሞት ምክንያት በመሆን እጅግ አደገኛ የሆነ የሽብርተኝነት ድርጅት ሆኗል ተብሏል። አላሚን አይኤስ አብዛኛውን የፕሮፓጋንዳ አቅሙን አጥቷልም ትላለች። እነዚህ በሚገባ የተደራጁና የተራራቁ የፕሮፓጋንዳ ቪዲዮዎች ነበሯቸውና አሁን ቪዲዮውን ለማውጣት በጣም ይቸገራሉ። ነገር ግን አይኤስ አሁንም በኦንላይን ሚዲያዎች አማካኝነት ጥቃቶች እንዲፈጸሙ እየቀሰቀሰ ነው። አላሚን ወጣት የማህበራዊ ሚዲያ ዕውቀት ያላቸውና ቡድኑን የፕሮፓጋንዳ ላይ ያስቀመጠውን ክፍተት በትክክል የሸፈኑ የኦንላይን ደጋፊ ሰራዊት ያለው መሆኑን ግን የተለየ አድርገዋል ትላለች። ወጣቶችን ለማግኘት እንደ ፌስቡክ እና ኢንስታግራም ባሉ መድረኮች ላይ ንቁ ተሳትፎ ያደርጋል። የቢቢሲ ሞኒቶሪያል ተንታኝ ብዙውን ጊዜ ስለ ጦር መሳሪያ መጠቀም እንዴት መተኮስ እንደሚቻልና አንድ ሰው እንዴት መግደል እንደሚቻል የሚያስረዳ ዝርዝር መሪዎችን የያዙ መልእክቶችን ያገኛሉ። ኤልያሚን ከነዚህ ልጥፎች ውስጥ አንዳንዶቹ ልምድ ባላቸው የሚዲያ ጂሃዲስቶች የተጻፉ እንደሆነ ብትገምትም አንዳንዶቹ በአይኤስ ፕሮፓጋንዳ ተጽዕኖ ስር የወደቁና ቡድኑ መልእክት እንዲያሰራጭ የሚረዱ ተራ ወጣቶች የተዘጋጁ ናቸውም ብላ ትገምታለች። አይኤስ በመካከለኛው ምስራቅ መቀመጫው በነበረው አካባቢ ያገኝ የነበረው ድጋፍ በማጣቱ ሌላ አማራጭ ፍለጋ እንዲያማትር አስገድዶታል። በደቡብ እስያ አይኤስ ካራሳን ፕሮቪንስ ወይም አይኤስኬፒ በጣም አደገኛ ከሆነ የቡድን ቅርንጫፍ አንዱ እንደሆነም ይታሰባል። የተባበሩት መንግስታት ድርጅት በአፍጋኒስታንና በሰሜን ፓኪስታን መቀመጫውን ያደረገው ይህ ቡድን 2000 ተዋጊዎች እንዳሉትና እንደ ጃታኪስታን፣ ኡዝቤኪስታን ካሉ ሌሎች የመካከለኛው እስያ ሀገራት አዳዲስ አባላቶችን እንደሚመለምልም አስታውቀዋል። ይህ በእንዲህ እንዳለ የምስራቅ እስያ ፕሮቪንስ ወይም አይኤስኤፒ ተብሎ የሚጠራው የደቡብ ምስራቅ እስያ የሚሸፍነውና በአብዛኛው በደቡባዊ ፊሊፒንስ ውስጥ መቀመጫውን ያደረገው ቡድን ቀደም ሲል በፊሊፒንስና በኢንዶኔዥያ ለተከሰተ በርካታ አስከፊ ጥቃቶች ተጠያቂም ነበር። ይሁን እንጂ ይህ ቡድን በዚህ ዓመት ምንም አይነት ጥቃት አልፈጸመም። ባለሙያዎቹ እንደሚሉት የአይኤስ ዋና ትኩረት አፍሪካ ነው። በኔዘርላንድ የሚገኘው ዓለም አቀፍ የሽብርተኝነት ማዕከል የደህንነት ባለሙያ የሆኑት አንድሬ ሽትን ባለፈው ጥቂት ዓመት ውስጥ አይኤስ በአህጉሪቱ በከፍተኛ ሁኔታ ጨምሯል ሲሉም አስጠንቅቀዋል። ይህንን ያደረጉት እንደ ሳህል ወይም የሰሜን አፍሪካ ቀጠናና በምዕራብ አፍሪካ ያለውን ደካማ አስተዳደር በመጠቀም በግዳጅ ሆነ በፈቃደኝነት የምዕራባውያን ወታደሮች ለቀው በመውጣታቸው በቀጠናው ያለው አለመረጋጋትና ለጸረ ሽብር ጥፋቶች የሚደረግ የገንዘብ ድጋፍ በመቀነሱ የተነሳ የተፈጠረው የጸጥታ ክፍተቶችን በመጠቀም ነው። እንደ ተባበሩት መንግስታት ድርጅት ዘገባ የኢስላሚክ ስቴት ዌስት አፍሪካን ፕሮቪንስ ወይም አይኤስደብሊውኤፒ ከ8000 እስከ 12000 ተዋጊዎች ሊኖሩት ይችላል። አላሚን ቡድኑ በዚህ ዓመት ካደረጋቸው 10 ጥቃቶች 9
ከሰሃራ በታች ባሉ የአፍሪካ ሀገራት የተፈጸመ መሆናቸውን ትናገራለች። አይኤስ በሳህልና በሶማሌ ውስጥ እየተንቀሳቀሰ ቢሆንም በእነዚህ አካባቢዎች ጠንካራ የአልቃይዳ ክንፍ የሆነው የጂሃዲስቶች ፉክክር እንዳለበት ጨምራ ታብራራለች። ሆኖም ግን በናይጄሪያ፣ ዲሞክራቲክ ኮንጎና በሞዛምቢክ ጠንካራ እንደሆነ ጨምራ ገልጻለች። በእነዚህ ሀገራት ታጣቂዎች ብዙውን ጊዜ ክርስቲያኖችን እንዲሁም ወታደሮችን ኢላማ ያደርጋሉ። በዲሞክራቲክ ኮንጎ የአይኤስ ተባባሪዎች በተደጋጋሚ ወረራ በሚፈጽሙባቸው አካባቢዎች ሙስሊም ያልሆኑ ሰዎች ግብር እንዲከፍሉ ለማድረግ ሞክረዋልም ትላለች። አይኤስ በኮንጎ የሚገኙ ክርስቲያኖች 3 አማራጮች እንዳሏቸውም ይናገራሉ። ሙስሊም መሆን፣ ጂያዝ በመባል የሚታወቀውን ግብር ለአይኤስ መክፈል ወይም ሞት ናቸው። አብዛኛውን ጊዜ እነሱ ወይም ታጣቂዎቹ አማራጭ አይሰጧቸውም። ወደ መንደራቸው ዘልቀው ከገቡ በኋላ ይገድሏቸዋል ስትልም አክላለች። አላሚን እንደምትለው አይኤስ በአፍሪካ ውስጥ የሚያደርገው እንቅስቃሴ የዓለም አቀፍ የሚዲያ ትኩረት ባለመኖሩ በአብዛኛው የማይዘገብ ሲሆን ቡድኑ ራሱን በዚህ ጉዳይ ቅሬታ አቅርቦ ያውቃል። ባለፈው ዓመት አይኤስ ተስፋ ቆርጦ ነበር። በይፋዊ መልእክት እነዚህ ሁሉ ክርስቲያኖች በአፍሪካ እየገደልን ነበር፣ የምዕራቡ ዓለም ሚዲያዎች ዘረኛ ናቸው፣ ግድ የላቸውም ማለቱንም ትናገራለች። አይኤስ በአፍሪካ ከፍተኛ እንቅስቃሴ እያደረገ ቢሆንም አላሚን እንደምትለው በአንድ ወቅት በሶሪያና በኢራቅ ከነበረው ጥንካሬ ጋር ምንም አይወዳደርም። አይኤስ በመካከለኛው ምስራቅ እንደነበረ ሁሉ በአፍሪካ ውስጥ የትኛውን ቦታ አይቆጣጠርም። ይልቁንም ቡድኑ ጥቃት በመፈጸምና በመሸሽ ላይ ተወስኖ ነው ያለው። ቀጣይ ምን ይሆን? የቻንተም ሃውስ ከፍተኛ ፌሎ የሆኑት ዶክተር ሬናልድ ማንሱን አይኤስ ከቀደመው ጊዜ በበለጠ በጣም ደካማ እንደሆነም ያምናሉ። በአይሲስ ስር የኖሩት ብዙ ሰዎች ተጎድተዋልም ሲሉ ለቢቢሲ ተናግረዋል። በመንግስታት ተስፋ መቁረጥ ቢኖርም እንኳን የአይሲስ ከዚህ በፊት ያደርግ የነበረው አይነት ግፊት የለም ብለዋል። እነዚህ መሰረቶች አሁን የሉም። ስለዚህ በቅርብ ጊዜ ውስጥ ካሊፍቱ ተነስቶ ላናይ እንችላለን ሲሉም አክለዋል። ነገር ግን በርካቶች የታጠቁ ቡድኖች ለስልጣን በሚፎካከሩበት አካባቢዎች አይኤስ የመስፋት አቅም እንዳለውም አስጠንቅቀዋል። የደህንነት ባለሙያ አንድሬ ሽትኒ እንደሚሉት ትልቁ አደጋ ያለው ዓለም አቀፍ ማህበረሰቡ ከአይኤስ ለሚመጣ ስጋት እንዴት ምላሽ መስጠት አለበት የሚለው ነው። ከፍተኛ ደረጃ ላይ ያሉ ጥቃቶችን ተከትሎ ምላሽ የመስጠት አቀራረብ እንደማይሰራ እና ከተለያዩ አገራት የሚወጣ ቀጣይነት ያለው ጫና አስፈላጊ መሆኑንም መክረዋል። እንደ አይኤስ ያሉ ተለዋዋጭ የሆኑ ጥቃቶችን ለሚፈጽሙ ድርጅቶች አልፎ አልፎ የሚሰጥ ምላሽ በቂ አይደለም ካሉ በኋላ አይኤስ በቸልተኝነት ውስጥ ይደራጃል ሲሉም አስጠንቅቀዋል።